ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። ሳምንታዊው የቅዳሜ ቡና የቶና መሰናዷችን ተጀምሯል። በዛሬው የቶና መሰናዷችን የዘነጋናቸው ማህበራዊ እሴቶቻችን አሁን ላይ ያሉበት ደረጃ ምን ይመስላል? ኢትዮጵያውያን የምንታወቅባቸው እነዚህ መልካም የሆኑ ማህበራዊ እሴቶቻችንን ባለመጠበቃችን ምን ችግር አጋጠመን? ማህበራዊ እሴቶቻችን እንዲሸረሸሩ የተደረገበት ምክንያት ምንድነው? ለችግሩ መፈጠርስ ተጠያቂው ማን ነው? ማህበራዊ እሴቶቻችን እንዲጎለብቱ እንዲያድጉ ወደ ነበርንበት ክብርና ማማ እንድንመለስ ምን መሰራት አለበት ስንል በዛሬው የቶና መሰናዷችን አንድ መሰናዶ አዘጋጅተናል። መሰናዶው እንድትከታተሉ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ሰለሞን አሰፌ መሰናዶውን በማዘጋጀት አዝመራው ሞገስ ደግሞ በካሜራ አብረናችሁን ቆያለን። ከኛ ጋር ቆዩ። ቶናን ተጋበዙ። ጥሩ ጊዜ ይሁንላችሁ። ቤተሰብ በአንድም በሌላ መልኩም የተለያየ ነገሮችን በመንገር በማስተማር ሊሆን ይችላል። አንተን ይሄን አድርግ ይሄን አታድርግ፣ እነዚህ ነገሮች ጥሩ አይደሉም፣ ከወጉ ከባህሉ እንዳታፈነግጥ፣ እነዚህ ነገሮች ጥሩ አይደሉም፣ እነዚህ ነገሮች ደግሞ አድርግ፣ እነዚህን ብታረግ ደግሞ ወደፊትም ሌሎቹ ማስተማሪያ ይሆናል እያለ ቤተሰብ መጀመሪያ ያሳድጋል። ከዛ በኋላ ደግሞ ወደ ማህበረሰቡ ትመጣለህ። ማህበረሰቡ ደግሞ ኢቭን ጥፋት ስታጠፋ እንኳን አንተ የራሱ ልጅ ባትሆን እንኳን ማህበረሰቡ እየቆነጠጠ ያሳድጋል። እነዚህ ነገሮች ጥሩ አይደለም። የሚቆነጥጥህ ዝም ብሎ መቆንጠጥ አይደለም። ሲቆነጥጥህ ለምን እንደቆነጠጠህ ነግሮህ ነው። እንደዚህ ስላደረግክ ነው የቆነጠጥኩ። የማንም ልጅ ሁን አንተ፣ ግን ማህበረሰቡ ራሱ ያንን ኖርም ስለሚያውቀው ያንን እሴቶቻችን ስለሚያውቅ ማህበረሰቡ እያሳደገህ ይመጣል ማለት ነው። ከዛ ልፍ ስትል ደግሞ ወደ ትምህርት ቤት ትገባለህ። ትምህርት ቤት ደግሞ አስተማሪዎች አሉ። እንደምታውቀው አስተማሪዎቹ ማስተማር ብቻ አይደለም፣ ማስተማር ብቻ ሳይሆን ለአንድ ሰው ለአንድ ዜጋ በተለያየ መልኩ ራሱን በጥሩ መልኩ እንዲያንጽ ራሳቸውን አስተዋጽኦ ያደርጋሉ። አስተማሪዎቹ ደግሞ ማህበራዊ እሴቶች ማለት የኢትዮጵያዊነታችንን የሚገልጽ ማንነታችንን የምናሳይበት ነው። እሱ ማለት ምሳሌ መልካም መሆን፣ ሰዎችን ለሰዎች ማዘን፣ እንደገና ደግሞ አሁን ምሳሌ ነፍሰ ጡር ሴቶች ታክሲ ላይ ሲገቡ አስቀድመን መስጠት፣ ትልልቅ ሽማግሌዎችን ቀድመን በመንገድ እንኳን መንገድ ላይ ስንገናኝ ቀድመን ማሳለፍ፣ መኪና ታክሲ ላይም እንደዚሁ ቀድመን ቦታ መስጠት ነው። ይሄ የኛ እሴታችን ነው። እኛ ድሮ ስናድግ እንግዳ ሲመጣ እንኳን ቤታችን ከሶፋ ላይ ተነስተን አስቀምጠን እኛ ከታች ተቀምጠን ነው እንግዶቻችንን በስነ ስርዓት የምናከብረው። በጣም ለትልልቅ ሰዎች ቦታ አለን፣ ክብር አለን። መልካም እሴት የምንላቸው ማድረግ መስጠት ነው። ለምሳሌ መስጠት ከሚለው እኔ በራሴ በህይወቴ ካሳለፍኩት ነገር እንኳን ራሱ የሙሉ ቀን ደርሶ መልስ ስትለፋ ውለህ ላብህን ጠብ አድርገህ ታዘህ ስትመለስ ማታ በምሽት ተደስተህ ከጎረቤት ጋር የምትኖርበት ያ መልካም ስጦታ ነው። ጥንካሬን ያመጣል። አሁን ከዚህ ሙሉ ቀን ለሌላ ሰርተህ ማታ ስትመለስ አንተ ስትደሰት ያደረክላቸው ሰዎች ደግሞ ጉዳያቸው ሲሞላ ስታይ ደስታ ነው። ይሄ መልካም ትልቅ እሴት ነው እና እነዚህ ትልቅ እሴቶች ደግሞ በመስጠት ነው የምታገኛቸው። ያንተን ጥንካሬ ያሳያል። በመኪናም እንደዚሁ ስንሄድ ትልልቅ ሰዎች ካገኘናቸው እነዚህን ትልልቅ ሰዎች በድንጋጤ ቶሎ እነሱን በማየት ደንግጠን ተነስተን በመነሳት ብቻ አይደለም ደንግጦ በመነሳት እነሱን በማስቀመጥ የምናገኘው መልካም ስራ አለ። ይሄ የትኛውም ዓለም ላይ አታገኘው። ለዛ ነው ኢትዮጵያዊነት ልዩ መገለጫ ነው። ይሄ ተአምራዊ ነው። ማህበራዊ እሴት ስንል እንግዲህ አንድ ማህበረሰብ ለጋራ ህልውናው ሰላሙን ለማስጠበቅ ተቻችሎ ተከባብሮ ለመኖር የሚያወጣቸው ህጎችን፣ ደንቦችን፣ ስምምነቶችን መነሻ አድርገው የሚፈጠሩ እሴቶች ሲሆኑ እነዚህ እሴቶች ደግሞ በመሰረታዊነት ከሃይማኖትና ከባህል ጋር ሃይማኖትም ሆነ ባህልን ስናስብ ከሰዎች ከማንነታቸው ጋር የጠበቀ ቁርኝት ያላቸው ስለሆኑ እነዚህን መነሻ የሚያደርጉ እሴቶች ናቸው። ያ ማለት የጋራ አብሮነትና ደህንነት ሲባል ማህበራዊ ናቸው። ስለዚህ ለጋራ ደህንነቱ ለጋራ ሰላሙ ሲል ከማንነቱ ጋር በጣም አጥብቆ አስተሳስሮ የያዛቸው
የሚጠብቃቸው በትውልዱ ዘንድ ደግሞ ተቀባይነት እንዲያገኙ ጥረት የሚያደርግባቸው ከትውልድ ትውልድ እንዲተላለፉ የሚፈልጋቸው መሰረታዊ እሴቶችን የሚመለከት ነው ማህበራዊ እሴት ስንል። በዚህ ውስጥ እንግዲህ በእሴትነት ከማህበረሰብ ሊለያይ ቢችልም ግን እሴት የሚባሉት ዩኒቨርሳል ናቸው። ሰው በመሆኑ የሚጋራቸው የሆኑና መብት የሚሰጡ ግዴታም የሚጥሉ ይሄንኑ አድርግ ይሄን ደግሞ አታድርግ ብለው የሚፈቅዱም የሚከለክሉም የደንብም የስርዓትም አካል ያልተጻፉ ህጎች ናቸው ማለት እንችላለን። ሰው አብሮ በመኖር የሚማራቸው አብሮነቱን ለማጠናከርም የሚተገብራቸው ሰናይ የሚባሉ ተግባራትን በአንድ በኩል ሲመለከት፣ ሰናይ ተግባራት የሚባሉት ደግሞ እንግዲህ ጠንክሮ መስራት፣ ለሀገር፣ ለወገን፣ ለሃይማኖት ተቆርቋሪ መሆን፣ ህዝብን መውደድ፣ በአንጻሩ ደግሞ ስርቆትን፣ ስንፍናን፣ አድርባይነትን፣ አድሏዊነትን እነዚህም ደግሞ አታድርግ ወይም ደግሞ ነውር ናቸው ብሎ የሚሰብክ የማህበራዊ ህግ ክፍል ነው ማለት እንችላለን። ናይዝ ጭቀት እግዚአብሔር ይስጥልኝ። አመሰግናለሁ። አባባ ቁጭ በል ኧረ ቁጭ በል ግድ የለም። እነዚህ ማህበራዊ እሴቶች የሚያስገኙልን ጥቅም አንደኛ ነገር የሚያደርገውን ሰው ማንነት ይለካል። እንደገና ያንጻልን የሚያደርገውን ሰው ማንነት። አንተ ስታከብር ነው የምትከበረው፣ የማታከብር ከሆነ አትከበርም። ስለዚህ ዋናው ትልቁ ነገሩ ከምታደርገው ነገር ይልቅ የሚሰጥ ነገር መብዛት ነው። እነዚህን ነገሮች ስታደርግ፣ እነዚህን ነገሮች ስትተገብር ማህበራዊ ነገሮችን እየተገበርክ በምትሄድበት ሰዓት አንተም ራሱ ከነዛ ነገሮች ተጠቃሚ ትሆናለህ። አንደኛው ነገር። ሌላው ነገር ለልጆችህ ታስተምራለህ አይደለ? ልጆችህም አንተ የምታደርገውን ነገር እያዩ ልጆችህም ላይሆን ይችላሉ፣ ታናናሾችህም የምታደርገውን ነገር እያዩ ካንተ የሚማሩት ነገር ይኖራል። ማህበራዊ እሴትህ ምንድነው ብትለው እነዚህ አሁን የገለጽናቸውን ነው የሚገልጽልህ። ማህበራዊ እሴትህ ምንድነው? ሰውን ማክበር፣ መታዘዝ፣ እነዚህ አጸያፊ ነገሮችን ከሰው መሀል አለማድረግ፣ ለምሳሌ መጥፋትን እንደጠቀስ ነው ማለት ነው። እነዚህ ነገሮች ማድረጉ የአንድ ኢትዮጵያዊ ያሳሰሩን ነገሮች በማህበራዊ ህይወትም ያሳሰሩን ነገሮች እነዚህ ናቸው ብዬ አስባለሁ። አሁን ላይ የሚታየው ነገር ትንሽ ከበድ ያለ ነው። ለምን እንደሆነ ሊገባኝ አልቻለም። እነዚህ ነገሮች የተወሰኑ ላይ ያለ በተወሰነ መልኩ ደግሞ ያው እየጠፉ ነው። እንዴት ሊጠፉ እንደቻሉ እኔም ለራሴ ግራ ይገባኛል እስካሁን ድረስ ማለት ነው። ኢቭን መንገድ እንኳን ጠፍቶ የት ነው መንገድ ብለህ ስታሳያቸው አንጓጠው የሚሄዱ ማህበረሰቦች አሉ። የኛ ራሳችን አብረን የነበሩ ሰዎች የማያሳዩ መንገድ እንኳን ጠፍቶ አሁን ያሴት የለም። እንደውም ዞር ብለው ማነው ምንድነው ምናምን ለሌባ ነገር ታይተ ነው የምትታለፈው። ስርዓታዊ የሆነ አስተዳደግ ሊኖርህ ይገባል። ያ ካለ ሰዎችን ታከብራለህ። ስናድግ ነው ዋናው ቤተሰብ ነው ስርዓት የሚያስይዘን። መጀመሪያ ስናድግ ሰውን ማክበር እንዴት እንዳለብን፣ ትልቆቻችንን እንዴት ማክበር እንዳለብን፣ አገራችንን መውደድ እንዳለብን ይሄንን ከታች ከልጅነታችን ጀምሮ እየተማርነው ካልመጣን ራስ ወዳድነትን የምንማር ከሆነ ማክበር የሚባለው ነገር ይቀራል ማለት ነው። እነዚህ ማህበራዊ እሴቶች የሚሰጡን ጥቅሞች አሉ። እኛ በሌላ ላይ ስንሰጥ ንቃት ይኖራል። ሰውየው በውስጡ መልካም ነገር ሲያገኝ በጎ መስራትን ይለምዳል። ቢያንስ እረፍትን እንኳን ይጠላል። መልካም ስራን ራሱ ቶሎ በመስራት የተሻለ ነገር ማግኘት ይችላል። ስለዚህ ለሌላ በመስጠት መደሰት ይችላል። ሌላ ደግሞ ያ ሰው ራሱ መስራቱን ታቅቶት ከሆነ ከሰዎች ጥሩ መልካም ነገር አገኘ ማለት ነው እና መልካም ነገር በማግኘት እሱ ሰውየውን ረዳ ነው ማለት ነው። እና ሁለት ጥቅም ነው ያለው። ሰውየው በራሱ በማድረጉ ይደሰታል፣ አምራች ይሆናል። ያኛው ደግሞ ተጠቃሚ ይሆናል፣ ምርትንም ይጨምራል። ኢትዮጵያውያን ጸሐፍትን መጥቀስ አስፈላጊ እንደሆነ አምናለሁ። በዚሁ ዘርፍ ከጻፉ ምሁራን መካከል አንዱ ሐዲስ ዓለማየሁ ናቸው። ሐዲስ ዓለማየሁ ትምህርትና የተማሪ ቤት ትርጉም የሚል ስራ አላቸው። ስለ እሴቶቻችን ያነሱበት። ዶክተር ጠናዶ ሰው ግብረ ገብና ስነ ምግባር የዘመናችን ቁልፍ ጉዳዮች የሚል በአዲስ ትምህርት ክፍል መምህር ናቸው።
እሳቸው የጻፏቸውን ቁም ነገሮች ዶክተር እጓለ ገብረ ዮሐንስ በ1953 ዓመተ ምህረት የከፍተኛ ትምህርት ዘይቤ የሚሉት መጽሐፍ አላቸው። ፈቃድ አዘዘ ያልተሰሙ ድምጾች፣ ሰሚ ያጡ ድምጾች ወይም በእንግሊዝኛው አንሄርድ ቮይስ። በዚሁ በዩኒቨርሲቲያችን ደግሞ ዶክተር ፀሐይ ጀንበሩ የአንጎሌ ሁካታ የሚሉ ስራዎችን ጠቅሰን ከተነሳው ቁም ነገር ጋር እነዚህን መጽሐፍትና ጸሐፍቱንም ያነሳዋቸው። በእነዚህ ጸሐፍት አተያይ የግብረ ገብ መሰረቶቻችን በዋናነት ማህበራዊ እሴቶች ከግብረ ገብ መሰረቶች ጋር በጣም የጠበቀ ትስስር ያላቸውም ስለሆኑ ጸሐፍቱም እነዚህም በጥልቀት ይዳስሳሉ። ምን ናቸው? አንደኛው ሀገር ወዳድነት ነው። በመሰረታዊነት ይሄ ሀገር ወዳድነት የተለያየ ዘር፣ የተለያየ ሃይማኖት፣ የተለያየ ቀለም ያለን ህዝቦች ብንሆንም ሀገር በጠላት በተወረረች ጊዜ ለክብር፣ ለነጻነት፣ ለሰላም ሲባል ህዝቡ ከያለበት መሰባሰብ፣ አንድ መሆን፣ ልዩነቱን ትቶት ማለት ነው መናቆሩን ምናምን ትቶት ወደ አንድነት መጥቶ ድል ማድረግ መቻል። ይሄ አንድ ለሀገር፣ ለወገን፣ ለሃይማኖት ያለ ፍቅር የሚገለጽበት የመስዋዕትነት መገለጫ ነው። ሌላው ተቸገሩ የምንረዳበት፣ የወደቁትን የምናነሳባቸው፣ የምንደጋገፍባቸው ባህላዊ ማህበራዊ ተቋማትም አሉ። እሴቶቻችን ከነዚህ ጋር የተሳሰሩ ናቸው። በኢኮኖሚያዊ ተቋምነት ለምሳሌ እንደ እድር፣ እንደ እቁብ የህብረት ስራዎችን ራሱ አንዳንዱ ወንፈል ይለዋል፣ ሌላው ደቦ ይለዋል፣ ሌላው ሌላ ስም የሚስጠው እንጂ የማን ከማን ይብሳል በሚል ችግሮቻቸውን የሚፈቱባቸው ተቋማት ናቸው። እነዚህ ከመሰረታዊ እሴቶቻችን ውስጥ ሊጠቀሱ የሚችሉ ጉዳዮች ናቸው። በሰዎች መካከል አለመግባባት ሲፈጠር፣ ግጭት ሲከሰት ያ ግጭት አድጎ ሰፍቶ በሰው ህይወት ላይ በንብረትም ላይ የከፋ አደጋ ከማድረሱ በፊት ልዩነታቸውን በሰከነ መንገድ በውይይት በሽምግልና የሚፈቱባቸው፣ አጥፊውን የሚቀጡበት፣ የተበደለውን ደግሞ የሚክሱበት ማህበራዊ ተቋማት አሉ። እነዚህም ጠንካራ የሆኑ የእሴቶቻችን መገለጫዎች ናቸው። ስለዚህ በእነዚህ ውስጥ መረዳዳት አለ፣ መቻቻል አለ፣ ልዩነትን በውይይት መፍታት፣ የሀሳብ ልዕልናን ወይም የበላይነት መቀበል የሚባለው እሳቤ ሁሉ በእነዚህ ተቋማት አማካኝነት እናገኛቸዋለን እና በተለመደው አገላለጽ ሰላማዊ አብሮነት፣ መቻቻል፣ መረዳዳት፣ መከባበር፣ ተፋቅሮ መኖር፣ አንተ ትብስ አንቺ ትብስ ብሎ መኖር የእሴቶቻችን መገለጫዎች ናቸው። ናይዝ ከቲ እግዚአብሔር ይስጥልኝ። አባባ ቁጭ በል ኧረ ቁጭ በል የተከበራችሁ ተመልካቾቻችን የቅዳሜ ቡና የቶና መሰናዷችን ቀጥሏል። የዘነጋናቸው ማህበራዊ እሴቶቻችን ዛሬ ላይ ያሉበት ደረጃ ምን ይመስላል? ማህበራዊ እሴቶቻችንን ባለማክበራችን ምን አጣን? ለችግሩ ተጠያቂው ማን ነው? የሚለውን መሰናዶ ነው ወደ እናንተ እያደረስን ያለ ነው። ሰለሞን አሰፌ መሰናዶውን አዘጋጀው፣ አዝመራው ሞገስ በካሜራ አብረናችሁ ነው ያለ ነው። አብራችሁን ቆዩ። አሁንም ጥሩ ጊዜ ይሁንላችሁ። እነዚህ ማህበራዊ እሴቶቹን ከልጅነቱ ጀምሮ አብዛኛው ሰው ያውቃቸዋል። ያሁኖቹን ህፃናቶች አሁን ያለውን ጄኔሬሽን የማያውቀውን በተወሰነ መልኩ እነዚህ ነገሮች የዘነጋቸውን እነሱን ነገሮች ከትምህርት ቤት ከታች ክላስ ጀምሮ ወላጅ ከራሱ ከልጁ ጀምሮ አሁን ከሚያሳድገው ከልጁ ማህበረሰቡ ድሮ ላይ ሲያደርገው እንደነበረ አሁንም እነዛን ነገሮች ማስተላለፍ በትምህርት ቤትም አስተማሪዎቹም እነዛን ነገሮችን ማድረግ ማህበራዊ እሴቶቻችን እንዲጠበቁ ከሁሉም ይጠበቃል። ነገሮች ብስቀልቀል ከማለታቸው በፊት እንደምታየው ነው እንግዲህ ዌስተርኖቹ ምን ያክል ተጽዕኖ እንደሚያደርጉብን እያየ ነው። ከቅርብ ጊዜ ወዲህ የምናያቸው ነገሮች እኮ በጣም አሳሳቢ ሁኔታ ላይ እየደረስን እኮ ነው። እኛ ሀገር ማናቃቸውን ነገሮች ሁሉ እየመጡብን ነው። እዚህ
ሰምተናቸው ማናቃቸው በሁላችንም ሃይማኖቶች የተወገዙ ነገሮች እኮ እየመጡብን ነው። አሁን እነዛ ኖርሞቻችንን እነዚህን ነገሮችን የማያግዱ ከሆነ ለወደፊቱ በጣም አሳሳቢ ነው እና ህዝቡ ለራሱ ሲል ለራሳችን ስንል የግድ ቆም ብለን ማሰብ ያለብን ይመስለኛል። የሰው ልጅ መልካም ነገር ከሰራ መልካም ስራ ለራስ ነው። ወደፊት ከልጅ የሚመጣ ነገር ነውና መልካም ስራዎች ሁልጊዜም ቢዘወተሩ አሪፍ ነው ብዬ ነው ማስበው። ወላጅ ልጆቹን ወደ ትምህርት ቤትም ሲልክ ወደ ከፍተኛ ትምህርት ላይም ሲልካቸው ማድረግ ያለባቸውን አገር መውደድ እንዳለባቸው፣ ህብረተሰቡ ማክበር እንዳለባቸው፣ ትልቅ ትንሽ መከባበር እንዳለባቸው ቤተሰብ ከታች ያለው ማህበረሰብ ማሳወቅ አለባቸው። መልካምነት ለራስ ነውና እባካችሁ ሀገራችሁን ውደዱ። መልካምነትን ብትሰሩ ደግሞ ለራሳችሁ ነው የሚጠቅማችሁ። መልካም ሁኑ ነው የምለው። ማንም የቆዳ ቀለም ልዩነት፣ ማንም የቋንቋ ልዩነት ቢኖረውም የፈለገ የእድሜ ልዩነትን ቢኖር በሀገርም ሆነ በማህበረሰብ የጋራ የሆነ ነገር አመለካከት አንድ ነበር። አሁን ያሳስባል። ከዛ በላይ በማህበረሰብም ሆነ በሀገር ጉዳይ የጋራ በሆኑ እሴቶች ላይ አብረን ዋጋ ብንሰጣቸው፣ ብንሰራ፣ አምራች ብንሆን፣ ብንጨነቅ በሀገርም በማህበረሰብም በግልም የተሻለ ውጤት ይኖረናል የሚል ሐሳብ አለኝ። የችግሮቹን አይነት ከመዘርዘር ይልቅ የችግሮቹን መንስኤ ማንሳቱ የተሻለ ነው። መንስኤውን ማወቁ መፍትሄውን ለመፈለጉ ስለሚያግዝ ማለት ነው። እንግዲህ ቅድም የጠቀስኳቸው ጸሐፍት መንስኤዎቹን በደንብ ያብራሯቸዋል። የችግሮቹ መንስኤዎች አይነታቸውም የችግሮቹን ያህል የሰፋ ቢሆንም በመሰረታዊነት ግን የሚያነሷቸው አንድ የዘመናዊ ትምህርት ጉዳይ ነው እና ስልጣኔ የሚባለው እሳቤ። ትምህርት የሚባለው በራሱ ግቡ በመሰረታዊነት እውቀትና ክህሎት ስንል እውቀቱ ሳይንሳዊነት ይጎላበታል፣ ክህሎቱ ደግሞ ቴክኖሎጂ ላይ ያተኩራል። በዘመናዊው ዓለም ውስጥ እነዚህ ሰዎች የእውቀት ባለቤቶች ናቸው፣ የክህሎት ባለቤቶች ናቸው። ያመለካከት ግን ችግር አለባቸው። አመለካከት ከምን ጋር ይያያዛል ከተባለ ከሞራል ጋር ከስነ ምግባር ጋር ስለሚያያዝ ነው። ስለዚህ ትምህርታችን በመሰረታዊነት መነሻ የሚያደርገው ቁሳዊ ጉዳይን አግንኖ የሚያቀርብ። በምሳሌ እንመልከተው። የትኛውም ልጅ ትምህርት ቤት ሲሄድ የሰው ልጅ መሰረታዊ ፍላጎቶች ምንድናቸው የሚለው ላይ በትንሹ መሰረታዊ ፍላጎት የሚሉት ላይ ብዙዎቹ ክርክሮች አሏቸው። አብዛኞቹ የሚስማሙበት ግን በቀዳሚነት ምግብ፣ ቀጥሎ ልብስ፣ ከዛ መጠለያ። እነዚህን ስናስብ ምን ማለት ነው? ቁስ ናቸው እነዚህ ነገሮች። ስለ ቤት እንጂ ስለ ጎረቤት እንዳያስብ። በአመለካከት ረገድ እነዚህን የሚማራቸው የትምህርት አይነቶች እነዚህን ቁሳዊ የሆኑ ፍላጎቶችን እንዲያሟላ የሚያደርጉ እውቀቶችን፣ ለምሳሌ የትምህርት መስኮቹን ራሱ ብንመለከት የሳይንስ ዘርፎች ፊዚክስ፣ ኬሚስትሪ፣ ማቴማቲክስ፣ ባዮሎጂ፣ አይሲቲ፣ በዚህ ዘርፍ ተማሪዎች የተለየ እውቀት እንዲኖራቸው የተለየ ክህሎት እንዲኖራቸው ከታች ጀምሮ ቋንቋም ጭምር ከታች ጀምሮ እንዲሰለጥኑባቸው ይደረጋል። ግብረ ገብስ እነዚህ እውቀቶች ያለ ግብረ ገብ ምንድናቸው ወይም ያለ እሴት ምንድናቸው ካል ለሚከሰቱት ነገሮች በሙሉ የግብረ ገብ ማነስ መሰረታዊ ዓለም አቀፍ ችግርም ሆኖ ይታያል። ባህልም ሃይማኖትም የእሴት ታላላቅ መሰረቶች ስለሆኑ ከሰዎች ማንነት ጋር የጠበቀ ቁርኝት ያላቸው ስለሆኑ ከግለሰባዊነት ይልቅ ማህበራዊ ህይወት ላይ ስለሚሰሩ ባህልም ሆነ ሃይማኖት፣ ሳይንስ ደግሞ ከነዚህ በተቃራኒው ነው። እነዚህ ተቋማት እና የእሴት መሰረት የሆኑት ጉዳዮች ግለሰባዊ ነፃነትን የሚጋፉ ስሜትን የሚያፍኑ ወይም የሚጫኑ አድርጎ ይቆጥራቸዋል። ግን እንደዛ አይደሉም እነዚህ ተቋማት። ስለዚህ ሰዎች ስለ ቁስ እየተማሩ በሄዱ ቁጥር ቁሳዊ ፍላጎታቸው እየገነነ ከእሴት ጋር የተሳሰረው ደግሞ መንፈሳዊ ህይወታቸው
እየኮሰመነ ወይም እያነሰ ይመጣል። ሳይንስና ቴክኖሎጂ ያሳደረው ተጽዕኖ አለ። ሰው ከጎረቤቱ ጋር አይገናኝም እንደ በፊት። አኗኗራችን ራሱ እየተቀየረ ነው። በፊት ቡና በማፍላት የዕለት ተዕለት እንቅስቃሴዎች ወይም ደግሞ ስራዎች ከመጀመራቸው በፊት እንዴት ዋላችሁ፣ እንዴት አደራችሁ፣ ምን ተከሰተ፣ ምን ተፈጠረ፣ ቀየው መንደሩ ሰላም አድሯል ወይ የሚባለው ነገር እየቀረ ሰዎች በትልልቅ አጥር ውስጥ የራሳቸው ግቢ ብለው በሚጠሩት አንዱ ከሌላው እየተለየ ማህበራዊ ግንኙነቱ በዛው ልክ እየላላ፣ ነገር ግን በቁስ አማካኝነት ከሌላው ጋር የሚገናኝበት አውድ እየሰፋ ስልኩን ይጠቀማል፣ ቴሌቪዥን ይከፍታል። በእነዚህ ቁሶች አማካኝነት ከሌላው ጋር ግንኙነት ያደርጋል። ግን አጠገቡ ያለውን ልጁን፣ ሚስቱን፣ ሚስትም ልጇን፣ ባሏን እየረሳች ወይም ከዚሁ ከዕለት ተዕለት ግንኙነት እየተፋቱ ቴክኖሎጂ ምን ያህል ተጽዕኖ እየፈጠረ እንደሆነ እናያለን። ጉርብትናው ቀርቶ ሰው በአንድ ቤት ውስጥ እየኖረ ራሱ የተለያየ እንዲሆን አድርጓልና ቴክኖሎጂ በራሱ ትልቅ ተጽዕኖ ፈጥሯል። ቴክኖሎጂ የፈታቸው ችግሮች መኖራቸውን ያህል ማህበራዊ እሴቶች ላይ ባለመስራቱ ይተቻል። ሐዲስ ዓለማየሁ ትምህርትና የተማሪ ቤት ትርጉም እንግዲህ 1948 ላይ የታተመ መጽሐፍ ነው። የመጀመሪያ ስራቸው ነው። እዛ ላይ የትምህርት ስርዓታችንን ነው እሳቸው የሚተቹት። በሀገራዊ ቋንቋ አለመሰጠቱ፣ ከሀገራችን፣ ከታሪካችን፣ ከሃይማኖታችን፣ ከባህላችን ጋር አለመተሳሰሩን ይተቻሉ። በውጭ ቋንቋ በውጭ መምህራን የሚሰጥ ልጆች ግን የሚማሩት በእኛው ገንዘብ በእኛው ትምህርት ቤት ስለ ውጭ ሀገር ነው የሚማሩት። ስለዚህ እነዚህ ልጆች ቀጣይ ዕጣ ፈንታቸው ምን ይሆን ብለው ይጠይቁና በአካል እዚህ ኖሩ እንጂ በመንፈስ የሌላ ሀገር ነዋሪ ወይም ሌላ ሀገር የሚናፍቁ ስደተኞች እንዲሆኑ እየተደረጉ ነው ይላሉ። ትምህርት ላይ የሚታየው ክፍተት ዓለም አቀፋዊ ተመክሮ ነው። በሀገራችን ላይ የሚታየውን ቅድም የጠቀስኳቸው ጸሐፍት በደንብ ሄደውበታል። እንዴት ሊስተካከልም ወይም ሊቃና ይችላል የሚለውን በዛውም አስምረውበታል። ከታሪካችን፣ ከሃይማኖታችን፣ ከባህላችን ጋር መተሳሰር እንዳለበት የራሳችን የምናደንቀው ስናቀውም ነው፣ የምናቀው ደግሞ በትምህርትም ነው። ስለዚህ ትምህርት ላይ ሊሰራ እንደሚገባ የእኛን መሰረታዊ እሴቶች ያማከለ እነሱ መነሻም እነሱ መድረሻም ያደረገ እንዲሆን ይመክራሉ። መማር ጥሩ ነው፣ ግን የራስ ከሆነው ጋር መተሳሰር፣ የራስን እየናቁ የሌላ ማድነቅ ራስን መሆን እንዳልሆነ ይገልጻሉና የትምህርት ስርዓቱ ሊስተካከል እንደሚገባ በተለይ የግብረ ገብ ትምህርት ሊተኮርበት እንደሚገባ ያነሳሉ። ስለዚህ እንደው በቀዳሚነት ትምህርትን አልን እንጂ ሌሎቹ ደግሞ ሚዲያንም ያነሳሉ። ሚዲያ እንደሚታወቀው በአግባቡ ከተጠቀምንበት ባህልን የመገንባት፣ ባህልን የማሳደግ፣ ባህልን የማስተዋወቅ፣ ባህል እንዲደነቅም እንዲጠበቅም የማድረግ ባህል ስል እንግዲህ ያነሳ ነው ማህበራዊ እሴቶችን ጨምሮ ማለት ነው የማድረግ አቅም አለው። በአግባቡ ካልተጠቀምንበት ደግሞ ባህልን የመናድ አቅሙ ከተደራሽነት አንጻር በጣም ከፍተኛ ነው። ስለዚህ ሚዲያውም የራሱ የሆነ ኃላፊነቶች አሉበት፣ ክፍተቶችም አሉበት። ስለ ውጭ ስፖርት፣ ስለ ውጭ የመዝናኛ ኢንዱስትሪ፣ ስለ ፋሽኑ፣ ስለ ሙዚቃው፣ ስለ ሞዴሊንግ ዘርፉ የሚያወራው ነው የሚያመዝነው? ስለ ውጭ ሀገር በዓላት የሚያወራው ነው የሚያመዝነው? ወይስ የሀገራችን ስለ ታሪክ ቅድም ያልነው ስለ ባህል፣ ስለ ሃይማኖት እና ስለ ራሳችን ችግሮች የሚያወራው ይበዛል? እሱኑ ለባለሙያዎች ለናንተ ለአድማጩም እምተው ፍርድ ይሆናል። ሌላው
እንግዲህ የእሴት ጉዳይ ሲነሳ እሴትን በማስተማር እሴትን በትውልድ ዘንድ በማስረጽ እሴትን ቅርስ አድርጎ በመያዝ ከትውልድ ትውልድ በማስተላለፍም የሃይማኖት ተቋማት ከፍተኛ የሆነ ሚና አላቸው። ሀገርንም የሚያከብሩ የሚያስከብሩ ትውልዶችን በመቅረጽ ረገድ በቀዳሚነት ትልቅ ኃላፊነት ያለው ቤተሰብ ነው። ቤተሰብ ደግሞ እነዚህን እውቀቶች ከየት ነው የሚያገኘው? አንድም ከትምህርት ተቋማት፣ በሌላ በኩል ከሃይማኖት ተቋማት እና ከሚኖርበት ማህበረሰብ ከባህሉ በማየት በመስማት አብሮ በመኖር በመሳተፍ የሚማረው ይበዛል። ስለዚህ ዘመናዊ ህይወት፣ ቴክኖሎጂ፣ ከተሜነት ሲስፋፋ በእነዚህ እሴቶች ላይ አሉታዊ የሆነ ተጽዕኖ እየገዘፈ እየሰፋ ይሄዳል። ልጆች ልብስ እንዴት ማሟላት እንዳለባቸው፣ ቤት እንዴት መስራት እንዳለባቸው፣ ምግብ እንዴት በአማራጭነት መመገብ እንዳለባቸው በመሰረታዊ ፍላጎትነት ደረጃ ይማራሉ እንጂ ቤት ሲኖር ጎረቤት እንደሚያስፈልግ፣ ጎረቤት ሲኖር ደግሞ መረዳዳት፣ ማህበራዊ ህይወት፣ መጠያየቅ፣ መደጋገፍ የሚባለው ማህበራዊ ትስስር እንደሚያስፈልግ እንግዲህ ከቤተሰብ ጀምሮ የሚመለከታቸው ተቋማት ሁሉ ይህንን የትምህርት አካል አድርገው መስጠት ከቻሉ ያሉ ችግሮች መፈታት ይችላሉ። የተከበራችሁ ተመልካቾቻችን የዘነጋናቸው ማህበራዊ እሴቶቻችንን የተመለከተውን የቶና መሰናዶን ነበር የተከታተላችሁት። እንግዲህ እኛ ኢትዮጵያውያን መልካም የሆነ ማህበራዊ እሴት ያለን በደስታ በሐዘን በችግር በመከራ የምንደጋገፍ የምንረዳዳ ህዝቦች ነን። ታዲያ ትላንት የመጣንበትን ማህበራዊ እሴታችንን ዛሬ አጠንክረን ለቀጣዩ ትውልድ አስተምረን መቀጠል እንዳለብን ከመሰናዶው ተከታትለናል። የሃይማኖት ተቋማት፣ የትምህርት ተቋማት፣ ታላላቅ አባቶች፣ ምሁራን እንዲሁም የመንግስታዊ አካላት ጭምር ማህበራዊ እሴታችንን በማጠንከር ለቀጣዩ ትውልድ በማስተማርና ለመጪው ዘመን እንዲሸጋገር በማድረግ ታላቅ ስራ መስራት ከሁላችን ይጠበቃል። የመሰናዷችንም ትኩረት ይሄ ነበር። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ እናመሰግናለን። ሰለሞን አሰፌ መሰናዶውን አዘጋጀው። አዝመራው ሞገስ በካሜራ አብሮኝ ነበር። ሳምንት በሌሎች መሰናዶዎች የምንገናኝ ይሆናል። ሰላም ለሀገራችን፣ ፍቅር ለህዝባችን። ጤና ይስጥልኝ።